ሰላም ውድ ቤተሰቦች እንዴት ናችሁ? እንዴት ሰንብታችኋል? ያለው እግዚአብሔር ይመስገን። ዛሬ ደግሞ በአዲስ ቪዲዮ ተመልሻለሁኝ። ትንሽ ያኛውን እንዲገባችሁና ይህም ተከታታይ እንዳይሆንባችሁ ብዬ ነበር የቆየሁት። እ፣ ባለፈው በአይ በሚለው አይተን ነበር። ዛሬ ደግሞ ዊ በሚለው ፕሮናውን እንጀምራለን እና እነዚህ የምታዩቸው እዚህ ጋ ዊ፣ አስ፣ አውር፣ አውርስ የሚሉት ትርጉማቸው ላይ የብቻቸው እናያለን። የት ላይ እንደምንጠቀማቸውም አብረን እናያቸዋለን። አብራችን ቆዩ። እዚህ ጋር የምታዩት መጀመሪያ ላይ ዊ ይላል። ዊ ዊ ማለት እኛ ማለት ነው። እኛ። እዚህ ጋር ደግሞ አስ ይላል። አስ ማለት ለእኛ ወይ ደግሞ እኛን እንደማለት ነው። ለእኛ ወይም እኛን ሁለት መጠቀም ትችላላችሁ። ሶስተኛ ምንድን ነው የሚለው? አውር። አውር ማለት የእኛ ማለት ነው። አውር ማለት የእኛ። ይሄኛው አውርስም የእኛ ማለት ነው። ልዩነት የለውም በትርጉም። በዚህ አረፍተ ነገር በመስራት ላይ ግን የምንጠቀምባቸው ቦታዎች ይለያያሉ። ስለዚህ የመጀመሪያው ጋር ስንሄድ ዊ ማለት እኛ ማለት ነው። ስለዚህ ዊ አር ኢትዮጵያንስ፣ ዊ አር ኢትዮጵያንስ ብንል ትርጉም ምንድን ነው? እኛ ኢትዮጵያውያን ነን። እኛ ኢትዮጵያውያን ነን። ዊ የሚለው እኛ በሚል ትርጉም ስላለው ማለት ነው። ስለዚህ ዊ አር ኢትዮጵያንስ ስንል እኛ ኢትዮጵያውያን ነን። ሁለተኛ ምን ይላል? ዊ አር ሃፒ፣ ዊ አር ሃፒ እኛ ደስተኞች ነን። ሃፒ ማለት ደስተኛ ማለት ነው፣ ወይ ደግሞ መደሰት ማለት ነው። ስለዚህ ዊ አር ሃፒ ማለት እኛ ደስተኞች ነን እንደማለት ነው። ቀጣዩ የሚሆነው ከዊ ዊ እኛ ማለት ከሆነ አስ ደግሞ ለእኛ ማለት ነው። ለእኛ ወይ ደግሞ እኛን። አረፍተ ነገሩ ስናየው ኢዝ ዚስ ፎር አስ፣ ኢዝ ዚስ ፎር አስ። አሁን ዋናው ታርጌታችን ምንድን ነው? አስ የሚለው ማየት ነው አይደለ? አስ ማለት ለእኛ ነው አይደለ? ስለዚህ በአጠቃላይ ስናየው ኢዝ ዚስ ፎር አስ ማለት ይህ ለእኛ ነው ማለት ነው። ይህ ለእኛ ነው፣ ጥያቄ ነው። ቀጥሎ ያለው ፕሊስ ሄልፕ አስ ይላል። ፕሊስ ሄልፕ አስ። አስ የሚለው ምንድን ነው? ለእኛ ወይ ደግሞ እኛን ነው አይደለ? እባክህ እርዳን እንደማለት ነው። እባክህ እርዳን። እባክህ እርዳን ካለ እዚህ ውስጥ ምን የሚል ባለቤት ማን ነው? እኛ ነን አይደለ? እርዳን ካለ እኛው ነን። እርዳኝ ካለ ደግሞ አንድ ሰው እሱ ነው። ስለዚህ ፕሊስ ሄልፕ አስ ማለት እባክህ እኛን እርዳን ማለት ነው። እኛን ያላስገባሁት እዚህ ከአረፍተ ነገሩ ባለቤቱ ስለሚታወቅ ማለት ነው። ሶስተኛ የሚሆነው ምንድን ነው? አውር። አውር ማለት የኛ ማለት ነው። የኛ። ያው ልዩነቱ እየያዛችሁ ዊ ማለት እኛ ነው። አስ ማለት ለእኛ ወይ ደግሞ እኛን ነው። አውር ማለት የኛ። ስለዚህ ወደ አረፍተ ነገር ስንሄድ ዚስ ኢዝ አውር ሃውስ፣ ዚስ ኢዝ አውር ሃውስ። ስለዚህ ዋናው ታርጌታችን ምንድን ነው? አውር የሚለው ነው። ዚስ ኢዝ አወር ሃውስ ማለት ይህ ቤት የኛ ነው ወይ ደግሞ ቤቱ የኛ ነው እንደማለት ነው። አወር ማለት የኛ የሆነውን ነገር ለመግለጽ ሞክር የምንጠቀመው ነው። ሁለተኛ ምን ይላል? ኢትዮጵያ ኢዝ አወር ካውንትሪ፣ ኢትዮጵያ ኢዝ አወር ካውንትሪ። ኢትዮጵያ ሀገራችን ነች። ስለዚህ አወር ካውንትሪ ማለት ሀገራችን እንደማለት ነው። ካውንትሪ ማለት ሀገር ነው። አወር ደግሞ የኛ። ስለዚህ የኛ ሀገር ወይ ደግሞ ሀገራችን ለማለት ስፈልግ አወር ካንትሪ። ኢትዮጵያ ኢዝ አወር ካንትሪ፣ ኢትዮጵያ ሀገራችን ነች። ታርጌታችን አረፍተ ነገሩ ብቻ ሳይሆን የእነዚህን ጥቅም አዋዋል ለማየት ነው። የመጨረሻው የሚሆነው አውርስ ነው። አውርስ። አውርስ ማለት ከዚህ ጋር ተመሳሳይ ትርጉም ነው ያለው፣ ግን አጠቃቀሙ ላይ ይለያያል። እዚህ ለምሳሌ ምን ይላል? ዚስ ኢዝ አውርስ። ስለ አንድ ነገር ስሙ ሳይጠቅስ እያሳየ ዚስ ኢዝ አውርስ ካለ ይህ የኛ ነው እያለ ነው። ይህ የኛ ነው። ምናልባት ይሄ ቤት እያሳያችሁ ቤቱን እያሳየ የሆነ ቤት ይህ የኛ ነው ማለት ሲፈልግ ዚስ ኢዝ አውርስ፣ ዚስ ኢዝ አወር ሃውስ ማለት እኮ ይችላል። እዚህ ጋር ተጠቅመናል አይደለ? ይህ የኛ ቤት ነው። እዚህ ላይ ደግሞ ዚስ አወርስ ካለ ሃውስ ብሎ መጥራት አይጠበቅበትም። ይህ የኛ፣ ይህ የኛ ነው።
የሆነ ነገር እየጠቆመ ስሙ ሳይጠራ ይሄ የኛ ነው ካለ ዚስ ኢዝ አወርስ ብሎ በእንግሊዝኛ መናገር ይችላል ማለት ነው። ስለዚህ አወርስ ማለት የኛ ማለት ነው። ትርጉም ምንድን ነው? ማን ነው ከዚህኛው ከአወር ከሚለው ልዩነት ምንድን ነው? አወር ስንል ኦብጀክት መምጣት አለበት። ኦብጀክት ማለት ያ እኛ መጠቆም ወይ ደግሞ መናገር የፈለግነውን ነገር ለምሳሌ የእኛ ቤት ነው ስንል ቤት ኦብጀክቲቭ ነው ኦብጀክት ነው አይደለ? ተሳቢ ነው። ስለዚህ ዚስ ኢዝ አወር ሃውስ ብለናል። አወር ፕላስ ኦብጀክት። እዚህ ላይ ግን አወርስ የሚለው ኦብጀክቱ አይመጣም። ምክንያቱም ያ ነገር እያሳየን ወይ ደግሞ የሚታወቅ ነገር እያየው ያለ ነገር ከሆነ ዚስ ኢዝ አወርስ ካልነው ይህ የኛ ነው ወይ ደግሞ ያ የኛ ነው እንደማለት ነው። ቀጣይ የሚሆነው ምንድን ነው? ኢት ኢዝ ኖት አወርስ የዛኛው ተቃራኒ ነው። የኛ አይደለም ማለት ስንፈልግ ኢት ኢዝ ኖት አወርስ። አሁን ወደዚህ ስንሄድ ወደዚህኛ ብንተረጉመው በዚህ ትርጉም ማለት ነው። ኢት ኢዝ ኖት አወር ሃውስ ስንል ይኸው አወር ነው የምንጠቀመው ሃውስ የሚለው ተሳቢ ስላለ፣ እዚህ ጋር ግን ተሳቢ ስለሌለ ኢት ኢዝ ኖት አወርስ የኛ አይደለም ማለት ነው። ስለዚህ ትርጉሙ ቀላል ነው። አንዴ ከያዛችሁ ትርጉም ማለት የእነዚህ ጥሬ ትርጉማቸው ከያዛችሁ ከዚህ አረፍተ ነገር ለመስራት አይከብዳችሁም። ብዙ ጊዜ እነዚህ ያምታታሉ። ብዙ ሰው በአግባብ አይደለም የሚጠቀምባቸው ነው። ለዛ ነው የሰራሁላችሁ ቪዲዮ። ስለዚህ ዊ ማለት እኛ ሲሆን አስ ማለት ለእኛ፣ አወር ማለት ባለቤትነት ነው የሚገልጹ ሁለቱም እነዚህ አወርስ እና አወር። ስለዚህ ቀጣይ እስኪ የተወሰነ እንትን ልጨምርላቸው፣ የተወሰነ ኤግዛምፕል ወይ ደግሞ ምሳሌ። እዚህ ጋር ምን ይላል? ዊ ካን ፕሌይ ጊታር። ዊ ካን ፕሌይ ጊታር። ስለዚህ ጋር ታርጌታችን ማን ነው? ዊ ነው። እኛ ጊታር መጫወት እንችላለን። ጊታር መጫወት እንችላለን። እኛ የሚለው ያላስገባሁት እንችላለን፣ እናደርጋለን የሚል ካለ እኛ ነው አይደለ ባለቤቱ። ስለዚህ ለዛ ነው እኛ ያላስገባሁት። ባጭሩ ጊታር መጫወት እንችላለን። ዊ ካን ፕሌይ ጊታር። ሁለተኛ ምንድን ነው የሚለው? ሺ ኢዝ ቶለር ዛን አስ። የአሁን የዋና ታርጌታችን ምንድን ነው? አስ የምትለው ናት። ሺ ኢዝ ቶለር ዛን አስ ካለ እሷ ከኛ ትረዝማለች። እሷ ከኛ ትረዝማለች። እሺ እዚህ ጋር ደግሞ ዘስ አር አወር ጊታርስ። ዘስ አር አወር ጊታርስ። ታርጌታችን ማን ነው? አወር ነው። አወር ምንድን ነው የሚያሳየው ብያለው? ባለቤትነት ወይ ደግሞ አውነርሽፕ። ትርጉሙ ምንድን ነው? እነዚህ ጊታሮች የኛ ናቸው። አወር ማለት የኛ ነው ብለን ነበር። እነዚህ ጊታሮች የኛ ናቸው። ይኸው እዚህ ጋር ልላቸው ወይ ደግሞ ያ ጊታር የኛ ነው። ዛት ስለሆነ ያ ነው ማለት ያለብን። ዛት ጊታርስ ኢዝ አወርስ። ያ ጊታር የኛ ነው። ልዩነት አያችሁት? ዘስ አር አወር ጊታርስ፣ እነዚያ የኛ ጊታሮች ናቸው። እዚህ ጋር አሁን ዛት ኢዝ አወርስ ብለን መናገር እንችላለን፣ ጊታሩን እያሳየን ወይ ደግሞ ዛት ጊታር ኢዝ አወርስ ኦብጀክቱ አስቀድመን ካመጣን በዚህ መልኩ መጠቀም እንችላለን። ስለዚህ ዘስ አር አወር ጊታርስ፣ እነዚህ የእኛ ጊታሮች ናቸው። ዛት ጊታር ኢዝ አወርስ፣ ያ የጊታር የእኛ ነው። ያን ያህል የትርጉም ልዩነት የላቸውም፣ ስትራክቸር ነው እንጂ። እዚህ ጋር ምን ይላል? ዊ ኢንጆይ ፕሌይንግ ፉትቦል፣ እግር ኳስ መጫወት ያስደስተናል። ማ? እኛ። እዚህ ጋር ደግሞ ሂ ጌቭ አስ ኤ ጊፍት፣ ሂ ጌቭ አስ ኤ ጊፍት፣ እሱ ስጦታ ሰጠን። ለማ? ለእኛ። ስለዚህ አስ ማለት ለእኛ እኛ እንደማለት ነው። ሂ ጌቭ አስ ኤ ጊፍት፣ እሱ ስጦታ ሰጠን። አወር ፋቨራይት ከለር ኢዝ ብሉ፣ አወር ፋቨራይት ከለር ኢዝ ብሉ፣ የእኛ ተወዳጅ ቀለም ወይ ደግሞ የምንወደው ቀለም ሰማያዊ ነው ማለት ነው። ስለዚህ አወር ማለት የእኛ የሚለው ትርጉም ይዘዋል እዚህ ጋር። አወር ፋቨራይት ከለር ኢዝ ብሉ። ዘ ላስት ስላይስ ኦፍ ፒዛ ኢዝ አወርስ፣ ዘ ላስት ስላይስ ኦፍ ፒዛ ኢዝ አወርስ። አሁን እዚህ ጋር ኦብጀክቱ ቀድሞ ነው የመጣው ወይ ደግሞ ዘ ላስት
ዘላስቲ ኢዝ አወርስ እያሳየ በእጁ ዘላስቲ ኢዝ አወርስ ፒዛ ስላይስ ሳያስገባ ማለት ይችላል። ምክንያቱም ያ ኦብጀክት ኦልሬዲ ታውቀዋል እያሳየው ነው ማለት ነው። እዚህ ጋር ግን ስላስገባ ነው ዘላስ ስላይስ ኦፍ ፒዛ ኢዝ አወርስ የመጨረሻዊ ፒዛ ቁራጭ የኛ ነው ማለት ነው። ስለዚህ በምሳሌው መሰረት የገባችው ይመስለኛል። ለዛሬ እዚህ ላይ ይብቃን። በቀጣይ ቪዲዮ እንገናኛለን። ሰላም ሁኑ።